የምታደንቂያት ማለት እስቲ የምታደንቂያቸው ልጆች አሉ። አራስ ናት ሩታ። ማርያም አንድ አይነት ነው የገዛውላችሁ። ታደንቂያቸው እኮ እቺ አንድ ላይ እኮ ነው የወለዳችሁት። እግዚአብሔር እኔ ተመካክራችሁ ያረገዛችሁት። እኔ ቀድሜያታለሁ። ስንት ጊዜ? ሳምንት። በህይወቴ በጣም ደስተኛ ነኝ፣ ምክንያቱም ከማንም ሰው ጋር አልከራከርም። 1 ሲደመር 1 91 ነው ካልከኝ ይመችህ። ካንተ በላይ ልክ የሆነ ሰው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን የቻናሌ ቤተሰቦች እንዴት ናችሁ? ደህና ናቸው? ሁሉ ሰላም ሁሉ መልካም። እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ይህን ቪዲዮ ስትጀምሩ ላይክ እና ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተለመደ ሀሳብ አስተያየታችሁን በኮሜንት እንድሰጥ እያልኩኝ ዛሬም እንግዲህ እንደተለመደው አንድ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። እስከ ቪዲዮ መጨረሻ አብራችሁን ቆዩ ማለት ነው። እንግዲህ ዛሬ በመልካም ዩቲዩብ ቤት ተከስቻለሁ። በመልካም ዩቲዩብ ቤት ምን ተፈጠረ ልትሉ ትችላላችሁ። በቅድሚያ እንግዲህ ያው በቪዲዮ ሁላችንም ኮንተንታችን ያው ፍትፈታ ስለሆነ በኮሜንት ነበረ ቪዲዮ ላይ እንኳን ደስ ያለሽ አልኳት። እንግዲህ እንኳን ማርያም ማረችሽ በቪዲዮ ለማለት እወዳለሁኝ። መልካምም ሩታ ተመሳሳይ ሳምንት ነው የወለዱት። ደስ የሚለው ነገር እና እንኳን ማርያም ማረችሽ እያልኩኝ ዛሬ ምን ታስበሽ ነው ሳምሪ እንዴት ተገኘሽ ታዲያ በቤቷ ልትሉኝ ትችላላችሁ። ለምለም የተንቢን መቼ መማያቃት የለም። ደስ የሚል ስጦታ ለእሷም ለሩታም አንድ አይነት እንደገዛች አየሁኝ። ይህ ነገርማ ለቤተሰብ ላልሰሙ ላላዩ ማሰማት ማድረስ አለብኝ ብዬ ወደ እናንተ ይዤላችሁ ከች አልኩኝ ማለት ነው። ከፊት ላይ እንዳያችሁት እንግዲህ ማቀፊያ ወይም ማዚያ የሚባለው እንግዲህ ማቀፊያ ነው። እኔ በነገራችን ላይ ግን እንደዛ ሲባል አንደኛ ሴፍቲው በጣም ከባድ ነው። ምክንያቱም ብትወድቁ ማለት አሁን ዘመናዊ ተብሎ እንደዚህ ይጠቀሙታል እንጂ ሰዎች እኔ አልወደውም። አንደኛ የሚከብድ ነው የሚመስለኝ ከፊት ደረታችሁ ላይ አልሞከርኩትም። በእርግጥ ያው ሁሉም ሰው ሲያደርገው ነው የማየው። ሁለተኛ ደግሞ ሴፍቲው በጣም የሚያስፈራ ይመስለኛል። ምክንያቱም አንዲት እናት አደናቅፏት ከፊት አስባችኋል ብትወድቅ ልጇ ላይ ነው የምታርፈው እና ከጀርባ ይሻላል ባይ ነኝ እኔ እንደ ሀገራችን እንደ ቤታችን ብናዝል። ሁለተኛ ደግሞ ለልጆች አሪፍ ነው፣ ጀርባ ይባላል፣ ደረት ያሰፋል ምናምን ይባላል እና ብዙ ባትጠቀሙ ደስ ይለኛል። ግን ያው ዘመናዊነት ነው። አንዳንድ እንደዚህ በጣም ኳሊቲ የሆኑ ቦታዎች ላይ ስንሄድ ይሄንን ለመጠቀም አሪፍ ነው እና ለምለም እንግዲህ ማቀፊያ ለእሷም ለሩታም አንድ አይነት እንደገዛች ተናግራለች ማለት ነው። ስጦታውንም ሰጥታለች። ማስታወቂያም ላይ ቪዲዮም ላይ በመካከል የልጆች ልብስ ላይ ስፒል በጣም በዝቶበት እንዴት ይሄን ሁሉ ታረጋለህ ፋብሪካው እያለች ሞክሳል። ያው ለምለም የታያትን ነገር ከመናገር ወደኋላ ስለማትል ማለት ነው። ውድ ቤተሰቦቼ እና ደግሞ አብረውም ተመሳሳይ በመውለዳቸው እንደገና ደግሞ እስካሁን መደበቋ የመልካም መደበቅ አስገርሟት እኔ ብሆን ደቂቃ ማይፈጅብኝ እንደዚህ አይነት ነገሮች ሲኖሩ ወዲያው ነው የምፖስተው እያለች ነበረ። ነገር ግን እኔ በጣም ደግፊያታለሁ። መልካምን ይሁኝ እንደዚህ ምናምን አስፈላጊ አይደለም። በቃ ትክክል ነው ያደረገችው ውሳኔዋ። በተለይ ፐርሰናል ህይወታቸው ድብቅ ማለት ሽፍን ማለት አለበት እና እንደዚህ ደስታውን መጨረሻ ላይ ስታሳይ በጣም ነው ደስ የሚለው። ብዙዎችም ያው የመተራመስ የመጮህ እንትንም ነበረ። መቼ ሳምንት አግብተሽ ዘንድሮ ምናምን እንዲህ ነው። አያቸው አንዳንድ ጊዜ ቪዲዮዎች የምናያቸው ቪዲዮዎች የተዘገዩ እንደሚለቀቁልን በዚህ አጋጣሚ ማወቅ አለባቸው። የመልካም ብቻ ሳይሆን ሌሎችም ያው እንደሷ በጣም ባይቆይም ግን ደግሞ አሉ የሚቆዩ አንዳንድ ቪዲዮ ሲደራረቡባቸው እየዘገዩ የሚለቁ አሉ እና ለማንኛውም እንግዲህ ትናንትና ደስታ በደስታ የሩታ ቤት ተሞልቷል። ትናንትም ከትናንት ወዲያም ደስ የሚል ቪዲዮ ነው የተለቀቀው። አብርሽ ቤት የሩታ ስጦታ ሲያንስባት ነው። ከዚህም በላይ ብዙ ተብላለች፣ ብዙ ሆናለች። እውነት ለመናገር የሰው ልጅ ሊሆን ሊደረግ የማይችለውን ነገር እየሆነች ነው እዚህ ጋር ድረስ የደረሰችው እና ይህም ሲያንስባት ነው ሩታ። እና እንግዲህ ለምለም ስጦታ ለሁለታችሁም ነው የገዛሁት። ለአራሶች ስጦታ መግዛት በጣም አስቸጋሪ ነው፣ ግራ ይገባል። ምን መስጠት እንዳለባችሁ ግራ ትጋባላችሁ እያለችም ነበረ። እውነት ነው፣ ግን ያው አሪፍ ስጦታ ነው አስበሽ የሰጠሻቸው። እንግዲህ አንዳንድ ኮሜንታተሮች ለአንቺ መልካሙን ህይወትና መልካሙን ልጅ ይስጥሽ ያድልሽ የሚል ነገርም እየጻፉ አይቻለው። እስኪ ላንብብ ኮሜንት ብዙም የለም። ግን ለሙዬ የሩታዬን ሀቅ ስላወጣች በጣም ከልብ እናመሰግናለን። ለሙዬ እውነት ትለያለሽ፣ እድሜና ጤና ይስጥልን፣ ሁሌም ኖረሽ አውሪ፣ አላህ ይስጥሽ በራመቱ። ለሚ ወልዳ ማየት የናፈቃችሁ እግዚአብሔር የፈቀደ ይሆንላታል። ሸንቃጧ
ሀብቴ ለምን ቀጠነኝ ለምን ተነከረኝ አልወለደችም የሚሉ መሀይሞች ለሙያላ ጤነኛ ላንቺም ለሀገርም ለጠቃሚ ልጆች ሰጥቶ የምትደሰች ያለ ያርግሽ አለ የምትሰጪው ያሳጣሽ። እውነት ነው። አሜን። የተንቢ የሩታ ቤት ቪዲዮ ይለቀቅ። እንግዲህ አይታወቅም። ሩታ ከፈለገች ልትለቅ ትችላለች፣ ቪዲዮ ልትሰራ ትችላለች። ዞሮ ዞሮ ግን የተንቢ አንቺም አግብተሽ የተባረከ ልጅ ሰጥቶሽ ለማየት ያብቃን። አሚን አሚን። እውነት አሚን። የሁላችንም በነገራችን ለምለም ብዙ ለኛ ተምሳሌት ናት። ለሚረዳባት ብዙ ነገሮችን ጥንካሬን፣ ጀግንነትን፣ ሰርቶ ማለፍ፣ መለወጥን የሚለውን ነገር እናይባታለን። ለምለም እውነቱን ስነግራችሁ ማለት ነውና እንግዲህ ለሷም የተስተካከለ ህይወት እግዚአብሔር ለኛም ለሁላችን ከስደት ዓለም በሰላም ገብተን እኛም ፍሬያችን እንደነ መልካም ለማየት ያብቃን። ያው መልካም ከስደት መልስ ነው። ብቻ ሁሉም ነገር ደስ ይላልና እግዚአብሔር ይመስገን። ልጆቻችሁን ለፍሬ ይበልላችሁ፣ ለቁም ነገር ያብቃላችሁ። ደግማችሁ ውለዱ፣ ክበዱ። የእናንተ ልጆች ሀገራቸውን፣ ወገናቸውን፣ ሃይማኖታቸውን የሚጠብቁ ለህዝብ ለእውነት የሚቆሙ ይሁንልን። እንግዲህ በሽማግሌ አንደበቴ በትልቅ ሰው አንደበቴ ነው የምመርቃቸውና አሜን በሉ። ደስታ በቤታችሁ ደስታ ይግባ። እኛም ስደት ያለን እህት ወንድሞች ሁላ ሀገራችን ገብተን የተሻለ ለውጥ የምናይበት እኛም አግብተን ወልደን የምንስምበትን የረፍት እንጀራን ይስጠን። ቅመሞች የእውነት ለኛ እኛ በቃ የሰው ቤት አሟሟቂ ሆነን እንዳንቀር ይሰውረን። ባጭሩ ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝም ከልብ አመሰግናለሁ። እና ዱባይ ላይ ያላችሁ ደግሞ ሽፉን፣ ሽቲ፣ ቅባት፣ ቱታዎችን ማዘዝ የምትፈልጉ ሀበሻ ቀሚስ በትእዛዝ ማዘዝ የምትፈልጉ ካላችሁ 0962 20 34 35 በዋትሳፕ እየገባችሁ አናግሩኝ፣ ወይም ደግሞ ኮሜንት ላይ ስልክ ብላችሁ ንገሩኝ፣ እሰጣችኋለሁ። ወዳችኋለሁ። መልካም ጊዜ። ቻው ቻው። ጓደኛሽ ስለሆንኩ ተመስገን በይ፣ ተመስገን። እኔ ሲጀመር እንዴት እንዳገኘሽኝ ግራ ነው የሚገባኝ። ሌላ ሰው እኮ ቢሆን ከአንቺ ጋር እንኳን አይደለም ጓደኛ ሊሆን አንድ ሰዓት ራሱ ቁጭ ብሎ አያወራም ነበር። አስደግመሽብኝ